በያላችሁበት የዓለም ዳርቻ ሁሉ የተከበረ ሰላምታችን ይድረሳችሁ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቀን መሃል ዜናችን ተጀምሯል። በቅድሚያም አበይት ርዕሰ ጉዳዮችን በማስቀደም ጀምራለሁ። ክፍለ ጦሮች በጥፋት ቡድኑ ላይ የማያዳግም እርምጃን ወሰዱ። የህወሓት ታጣቂዎች ወደ ወሎ አቅጣጫ በእግር እንዲንቀሳቀሱ መታዘዛቸው ተሰምቷል። ለዕለቱ በዝርዝር የምንመለከተው ርዕሰ ጉዳያችን ነው። የሀገር መከላከያ ሰራዊት በአማራ ክልል እያደረገ ባለው ውጊያ ላይ ሙሉ ወታደራዊ አቅሙን እንዲሁም ከባድ የጦር መሳሪያዎችን በሙሉ አቅም ጥቅም ላይ አለመዋሉን እጅ የሰጠው ኮማንዶ ፍቅሩ ሙሉዬ ገለጸ። ዝርዝር ጥንቅሩን ይዘንላችኋል። ዩክሬን በሩሲያ ላይ የነዳጅ ማቀነባበሪያ ላይ ጥቃት መፈጸሟን ተከትሎ በጥቁር ጋዝ የተቀላቀለ ዝናብ እየጣለ እንደሆነ ነዋሪዎች ገለጹ። ከውጭ ያዝነው ሌላኛው ጉዳያችን ነው። ቀደም ብለን ባሻገርናችሁ የዕለቱን መረጃዎቻችንን ጀምረናል። አብራችሁን እስከ ፍጻሜው ተቆዩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምናየው የምናልፍ ይሆናል። እስከዚያው ድረስ ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቆይታችሁን በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። ክፍለ ጦሮች በጥፋት ቡድኑ ላይ የማያዳግም እርምጃን ወሰዱ። በደቡብ ጎንደር የተሰማሩ የምስራቅ እዝ ክፍለ ጦሮች በተለያዩ ቦታዎች ላይ ከታሪካዊ ጠላቶቻችን ተልዕኮን ይዘው በሚንቀሳቀሱ ቡድኖች ላይ እርምጃ መውሰዱን ገልጿል። የኮሩ ምክትል አዛዥ ኮሎኔል ልጅ አለም ምትኩ የክፍለ ጦሮች ሬጅመንቶች እየወሰዱ ባሉት ጠንካራና የተጠና ኦፕሬሽን የጥፋት ኃይሉን ከየተደበቀበት ጫካና ገደላ ገደል እያነሱ ከፍተኛ እንዲሁም የማያዳግም ምትን እያሳረፉበት ሲሆን ይህ ኦፕሬሽን ኃይሉ ሙሉ በሙሉ እስኪደመሰስ ድረስ ይቀጥላል ብለዋል። የጥፋት ቡድኖች የመንግስትን የሰላም ጥሪን ላለመቀበል ለኢትዮጵያ ጠላቶች በመገዛት የኢትዮጵያን ሰላም ለማሸበር ተልዕኮ ይዞ ቢንቀሳቀሱም ጀግናው ሰራዊታችን ተልዕኳቸውን በቀላሉ እንዲከሽፍ አድርገናል ሲሉም ጨምረው ተናግረዋል። በዚህ ከፍተኛ ኦፕሬሽን በጠላት ላይ የደረሰው ማቴሪያላዊ እንዲሁም ሰብአዊ ኪሳራ የተገለጸ ሲሆንም 7 እየተገደለ የቆሰለ 6 እየተያዘ 22 ክላሽ 12 ከነ 5 ካዝና ቃታ መሳሪያ 11 4 ቦምብ እንዲሁም 1 ሎንግ ቤዝ መኪና መሆኑ ተገልጿል። የህወሓት ታጣቂዎች ወደ ወሎ አቅጣጫ በእግር እንዲንቀሳቀሱ መታዘዛቸው ተሰማ። የዚህን ዜና ጥንቅር እንደሚከተለው ተመልክተን እንመለስ። በራያ አላማጣ ዙሪያ አዳዲስ ወታደራዊና ፖለቲካዊ ውጥረቶች እያገረሹ መምጣታቸውን የሚጠቁሙ መረጃዎች ወጥተዋል። የህወሓት ታጣቂዎች ከአላማጣ ተነስተው ወደ ወሎ መስመር በእግር ጉዞ እንዲያደርጉ ጥብቅ ትዕዛዝ እንደተላለፈላቸውም ታውቋል። ከአካባቢው የሚወጡ መረጃዎች እንደሚያመለክቱት ከሆነ የሐዲስ ስምሪት በክልሉ ያለውን የደህንነት ስጋትን ዳግም ከፍ አድርጎታል። የታጣቂዎቹ ጉዞ ወደ ወልቃይት መስመር ሳይሆን ወደ ወሎ አካባቢ ያተኮረም ነው። ይህንም ቀጣይ ሊነሱ የሚችሉ
ግጭቶችንና ወታደራዊ እቅዶችን በወሎ መስመር ላይ ለማተኮር ታስቦ የተደረገ ስትራቴጂካዊ አካሄድ እንደሆነም ተጠቁሟል። ታጣቂዎቹ በተሽከርካሪ እንዳይንቀሳቀሱ የተደረገ ሲሆንም ይህም በተሽከርካሪ መጓዝ ሊያስከትል የሚችለውን ከፍተኛ የአየርም ሆነ የድንገተኛ ጥቃት አደጋ ለመቀነስና ለከፍተኛ ጥንቃቄ ሲባል መሆኑ ተገልጿል። በተለይ አርሚ 15 በመባል የሚታወቅ የጦር ሰፈር ክፍል ይህንን የእግር ጉዞ እንዲያከናውን የተመደበ ሲሆን በቀጣይ ወደ ኤርትራ አቅጣጫ እንዲያቀና ልዩ መመሪያ እንደተሰጠው ምንጮች ጠቁመዋል። ከዚህ ወታደራዊ እንቅስቃሴ ጋር ተያይዞ በትላንትናው ዕለት በዲፕሎማሲው መድረክ ትልቅ ውሳኔ መተላለፉ ይታወሳል። አሜሪካ በሰሜን ኢትዮጵያ እንዲሁም በመላው ቀጠናው ላይ ያለውን ሰላምና ደህንነትን አደጋ ላይ ጥለዋል ባለቻቸው የህወሓት አባላት እንዲሁም የቅርብ ቤተሰቦቻቸው ላይ ጥብቅ የቪዛ ገደብን መጣሏን በይፋ አስታውቃለች። ይህ ውሳኔ በድርጅቱ አመራሮች ላይ የሚደረገውን ዓለም አቀፍ ጫና ይበልጥ እያከረረው ሆኗል። የአካባቢው ውጥረት እየጨመረ በመምጣቱ ጥምር ጦሩና የጸጥታ ኃይሎች ጉዳዩን በቅርበት እየተከታተሉት እንደሚገኙም ታውቋል። በዚህ ርዕሰ ጉዳይ ዙሪያ ተጨማሪ ዝርዝር መረጃዎችን እንደደረሱን የምናደርሳቸው ይሆናል። የሀገር መከላከያ ሰራዊት በአማራ ክልል እያደረገ ባለው ውጊያ ላይ ሙሉ ወታደራዊ አቅሙንና ከባድ የጦር መሳሪያዎቹን በሙሉ አቅም ጥቅም ላይ አለመዋሉን እጅ የሰጠው ኮማንዶ ፍቅሩ ሙልዬ ገለጸ። ኮማንዶ በሰጠው መግለጫ መሰረትም ሰራዊቱ ከፍተኛ ወታደራዊ የበላይነት እንዲሁም የጦር መሳሪያ አቅም ያለው ኃይሉን ገቶ ለመንቀሳቀስ መምረጡንም ይፋ አድርጓል። ኮማንዶ ፍቅሩ ሙልዬ መከላከያ ሰራዊት ከባድ መሳሪያዎቹንና ሙሉ ኃይሉን ከመጠቀም የተቆጠበውን ዋና ዋና ምክንያቶችንም አብራርቷል። የአማራ ክልል ወጣቶች ነገ ለሀገራቸው ትልቅ ጥቅም መስጠት የሚችሉ የሀገር ሀብት በመሆናቸው እንዳይጠፉ በማሰብ ታጣቂዎቹ በሰላም እጅ ሰጥተው ወደ ማህበረሰቡ እንዲቀላቀሉና አላስፈላጊ እልቅት እንዲቀንስ ስለሚፈልግ መሞትና መገዳደል የለብንም የሚለውን መርህ በመያዝ ሰራዊቱ በትዕግስትና በጥንቃቄ የተሞላ እርምጃዎችን እየወሰደ መሆኑን አብራርቷል። ኮማንዶ ፍቅሩ ሙልዬ አክሎ እንደገለጸውም የሀገር መከላከያ ሰራዊት ያለውን ዘመናዊና ከባድ የጦር መሳሪያዎቹን እንዲሁም የሰው ኃይሉን በሙሉ አቅሙ ተጠቅሞ ቢዋጋ ኖሮ በታጣቂው ወገን ላይ ምንም ያህል የሰው ህይወት ማጥፋትና መማረክ ይቻል እንደነበረ ማሰብ አዳጋች እንዳልሆነ በመጠቆም የሰራዊቱን ወደ ሰፊነትና የጥንቃቄ አካሄዱን አግልቶ አሳይቷል ሲል ምስክርነቱን ሰጥቷል። የአዲስ አበባ አመራር አካዳሚክ አምስተኛውን ከተማ አቀፍ የምርምር አውደ ጥናትን ነገ ሰኔ 13 ቀን 2018 ዓ.ም በአድዋ ድል መታሰቢያ እንደሚያካሂድ አስታወቀ። ተጨማሪውን ይዘናል፣ እንደሚከተለው ይቀርባል። አውደ ጥናቱ ችግር ፈቺ የምርምር ስራዎች ለከተማችን ሁለንተናዊ ብልጽግና በሚል መሪ ሀሳብ እንደሚካሄድም ተጠቁሟል። የአካዳሚው የምርምርና ልማት ዳይሬክተር ዶክተር አብነት ፉላሳ ጋዜጣዊ መግለጫን በሰጡበት ጊዜ አካዳሚው የከተማዋንና የሀገሪቱን የልማት ፖሊሲዎችንና ስትራቴጂዎችን ለማስፈጸም በቁርጠኝነት እየሰራ እንደሚገኝ ገልጸዋል። በዚህም የተለያዩ የምርምር አውደ ጥናቶችን በማካሄድ ለከተማዋም ሆነ ለሀገሪቱ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮች ሳይንሳዊ መፍትሄ ማግኘት የሚያስችሉ ስራዎችን በመስራት ላይ ይገኛል ብለዋል። አካዳሚው ከዚህ ቀደም 4 ተመሳሳይ አውደ ጥናቶችን ማካሄዱን አንስተው በዚህ 5ኛው መድረክም ለከተማዋ ዘርፈ ብዙ መፍትሄዎች የሚጠቁሙ 6 የምርምር ጽሁፎች ቀርበው ውይይት እንደሚደረግባቸው አስታውቋል። በዚህም የአገልግሎት አሰጣጥ ጥራትና ተገልጋይ እርካታን፣ ለኢንተርፕራይዞች የሚደረግ ድጋፍ፣ በንግድ እድገት ላይ ያለውን አስተዋጽኦ እንዲሁም የአመራር ስርዓት አተግባበርና የስራ አፈጻጸም ጉዳዮችን የሚዳስሱ ጽሁፎች እንደሚቀርቡም ጠቁሟል። በተጨማሪም የኤሌክትሮኒክስ አገልግሎት አተግባበር በተጠያቂነት ላይ ያለውን ፋይዳ እንዲሁም የትራንስፖርት ዘርፍ አፈጻጸም ግምገማን የተመለከቱ ጥናቶች እንደሚቀርቡ ጠቅሰዋል። አውደ ጥናቱ ምርጥ የምርምር ውጤቶችን ለባለድርሻ አካላት ለማድረስ በተግባር ላይ መዋላቸውን ለማረጋገጥና የእውቀት ሽግግርን ለመፍጠር ያለመ መሆኑንም ገልጸዋል። በመድረኩ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች፣ የቦርድ አባላት፣ የምርምርና ስልጠና ተቋማት ተጋባዥ ምሁራንና ሌሎች ባለድርሻ አካላት እንደሚሳተፉም አስታውቀዋል። በደቡብ ኢትዮጵያ ክልል ከ3.5 ሚሊዮን በላይ ዜጎች በክረምት በጎ ፍቃድ አገልግሎት እንደሚሳተፉ የክልሉ ወጣቶች ጉዳይና በጎ ፍቃድ አገልግሎት ኮሚሽን አስታወቀ። በኢትዮጵያ በየዓመቱ በክረምት ወራት የሚከናወነውን የበጎ ፍቃድ አገልግሎት ወጣቶችንና ልዩ ልዩ የማህበረሰብ ክፍሎችን በማስተባበር በርካታ ማህበራዊና ኢኮኖሚያዊ ችግሮችን ለመፍታት የሚካሄድ
ሀገራዊ ንቅናቄ ነው። መርሃ ግብሩ መንግስት ለልማት ስራዎች የሚያወጣውን ከፍተኛ ወጪን ከመቀነሱ ባለፈ በዜጎች መካከል የመረዳዳትና የአንድነት ባህልን ለማጠናከር ታስቦም ይከናወናል። በደቡብ ኢትዮጵያ ክልልም ይኸው የበጎ ፈቃድ አገልግሎት ተግባራት ተጠናክረው ቀጥለዋል። የክልሉ ወጣቶች ጉዳይና በጎ ፈቃድ አገልግሎት ኮሚሽን ኮሚሽነር ማርቆስ ማቴዎስ ለኢትዮጵያ ዜና አገልግሎት እንደገለጹት ቀደም ሲል በበጎ ፈቃድ አገልግሎቱ ወጣቶች ብቻ ሲሳተፉ ቆይተዋል። አሁን ላይ ግን የተለያዩ የህብረተሰብ ክፍሎች እንዲሳተፉበት ጠቁመው በዘንድሮ የክረምት ወራት 19 በጎ ፈቃድ መስኮች ላይ ትኩረት ያደረገ ስራ እንደሚከናወን ተናግረዋል። የክረምት በጎ ባህሎቻችንን ወደ ላቀ መገለጫነት እናሻግራለን ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። የመንግስት ኮሚኒኬሽን አገልግሎት የክረምት በጎ ፈቃድ አገልግሎትን በተመለከተ መልእክትን አስተላልፏል። ተጨማሪ አለን። የክረምት በጎ ባህሎቻችንን ወደ ላቀ መገለጫነት እናሻግራለን። ኢትዮጵያን ባለፉት የለውጥ ዓመታት ክረምት በመጣ ቁጥር የምናከናውናቸው ሁለት አንኳር ባህሎችን እየገነባን መጥተናል። ኢትዮጵያን አረንጓዴ ማልበስ እንዲሁም የበጎ ፈቃድ አገልግሎት። ኢትዮጵያ የደን ሀብቷ እየተመናመነ የአፈር መሸርሸር እንዲሁም ድርቅ ተጋላጭነቷ እየጨመረ መምጣቱን በመገንዘብ መንግስት የአረንጓዴ አሻራ መርሃ ግብርን በሚሊዮን ችግኞች ተከላ በማሰባሰብ ከጥቂት ዓመታት በፊት ጀምሯል። ኢትዮጵያውያንም ይህንን በጎ ጅምር እንዲሁም የመዳረሻ ትልምን በላቀ ደረጃ በመገንዘብና የአረንጓዴ አሻራ መርሃ ግብሩን በተነሳሽነት በመተግበር ዓለምን ያስደመሙ ስኬቶችን አስመዝግበናል። በሂደቱ የምግብ የደን እንዲሁም የውበት ችግኞችን በመትከል አሻራችንን እያኖርን ኢትዮጵያን አረንጓዴ ማልበስ ባህላችን በእጅጉ አጎልብተናል። በየዓመቱ በርካታ ቢሊዮን ችግኞችን በመትከል የዓለም ሕዝብን ከ5 እጥፍ የሚበልጥ ከ48 ቢሊዮን በላይ ችግኝ እንተክለናል። በዚህም የኢትዮጵያ የደን ሽፋን ትርጉም ባለው መጠን አሳድገናል። ለምግብ ሉዓላዊነታችንን መሰረት መጣል ጀምረናል። የፍራፍሬ ወጪ ንግዳችንንም አሳድገናል። ከ2 ዓመታት በፊት ይፋ በተደረገ የጥናት ውጤት መሰረትም የደን ሽፋናችን እጅግ ከተመናመነበት በከፍተኛ ፍጥነት አገግሞ ወደ 23.6 በመቶ አድጓል። በልዩ ሁኔታ የኢትዮጵያውያንን የተቀናጀ እንዲሁም የተሰናሰነ ተነሳሽነትን በሚጠይቅ የአንድ ጀንበር የችግኝ ተከላ መርሃ ግብሮችም የዓለምን ትኩረት በሳበ መልኩ ሚሊዮኖች በአንድ ጀንበር እየወጣን በመትከል የራሳችንን ክብረ ወሰን በራሳችን ደጋግመን እያሻሻልን መጥተናል። የአረንጓዴ አሻራ መርሃ ግብር የተከልናቸውን የምግብ የደን እንዲሁም የውበት ችግኞችን የኢትዮጵያን ሁለንተናዊ የሚቀይሩ የምግብ ሉዓላዊነታችንንም የሚያረጋግጡ የአበባ እንዲሁም ፍራፍሬ ወጪ ግንዳችንን እድገትን እየለወጡ ያሉ እንዲሁም የአየር ንብረት ለውጥን የመቋቋም አቅምን እያጎለበቱ ናቸው። በመሆኑም ይህ ክረምት በመጣ ቁጥር በንቅናቄ የሚከናወን የአረንጓዴ አሻራ መርሃ ግብር ባህል የበለጠ እንዲጠናከርና እንዲጎለበት በትጋት መስራታችንን እንቀጥላለን። ኢትዮጵያን አረንጓዴ በማልበስ ንጹህ አየር ለዓለም እናበረክታለን። ዘንድሮም የራሳችንን ክብረ ወሰን በራሳችን የላቀ ሚሊዮን ተሳትፎን በማሻሻል ከ8 ቢሊዮን በላይ ችግኞችን እንተክላለን። የክረምት የበጎ ፈቃድ አገልግሎት ሌላኛው አዲስ እየደገመ የመጣ ልምዳችን ነው። ወጣቶች እውቀታቸውን እንዲሁም ከትምህርት የተረፈ ጊዜያቸውን፣ ባለሀብቶች ደግሞ ሀብታቸውን በማዋጣት በዝቅተኛ የኑሮ ደረጃ ላይ ያሉ አቅመ ደካሞች ወገኖችን ቤት በመገንባት ማዕድ በማጋራት እጅ የተዋጣለት ልምምድን አዳብረዋል። የመንግስት ተቋማትም በቁጠባ ከሚጠቀሙት ሀብታቸው በማዋጣት ይህንን የበጎ አድራጎት ልምድን የማስፋት እንዲሁም ወደ ላቀ ባህል ደረጃ የማሳደግ ኃላፊነትን እየተወጡ ይገኛሉ። በለውጡ ዓመታት በአዲስ አበባ እንዲሁም በክልሎች የበርካታ አቅመ ደካሞች ቤቶች ታድሰዋል፣ በአዲስ መልክ ተገንብተዋል፣ ህይወታቸው እንዲሻሻል ተደርጓል። በከተሞች የተጀመረው የኮሪደር ልማት ወደ ገጠር ተስፋፍቷል። ኢትዮጵያውያን ችግሮቻችንን ተጋግዞ የመፍታት ባህል እየዳበረ መጥቷል። የዩኒቨርሲቲ ተማሪዎች ወደ የአካባቢያቸው በመሄድ እንዲሁም በወሰን ተሻጋሪ የበጎ ፈቃድ አገልግሎቶች ታናናሾቻቸውን እያስተማሩ እንደ ደም ልገሳ ያሉ ህይወት አዳኝ ተግባራትን እያስተባበሩ አቅመ ደካሞችን በማገዝ ትልቅ አስተዋጽኦን እያበረከቱ ነው። በመሆኑም በየክረምቱ በበጎ ልምምዳችን እያሳደግናቸው የመጡ የአረንጓዴ አሻራ እንዲሁም የበጎ ፈቃድ ስራዎች የበለጠ ሀገራዊ መግለጫችንና ባህላችን እንዲሆኑ ዘንድሮም ካለፉት ዓመታት የላቀ ተሳትፎ የሚጠይቅ እቅድ ተዘጋጅቷል። ቅድመ ዝግጅትም ተደርጓል። በተደመረ አቅማችን የኢትዮጵያን እቅድ በሚገባ ለማሳካት ቅድመ ዝግጅት ጨርሰን ወደ ትግበራ ገብተናል። ድላችንን በጋራ የምናበስርም ይሆናል። የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት ግንቦት 12 ቀን 2018 ዓ.ም አዲስ አበባ።
የጤና ሚኒስትር ዶክተር መቅደስ ዳባ የፓንደሚክ ፈንድ የቦርድ ተባባሪ ሊቀመንበር ሆነው ተመረጡ። የጤና ሚኒስትር ዶክተር መቅደስ ዳባ የፓንደሚክ ፈንድ የበላይ ቦርድ ተባባሪ ሊቀመንበር ሆነው ተመርጠዋል። የፓንደሚክ ፈንድ ዝቅተኛ እንዲሁም መካከለኛ ገቢ ያላቸው ሀገራትን አቅም በመገንባት ድንገተኛ የጤና አደጋ ክስተቶችን ለመከላከል ለመለየት እንዲሁም ፈጣን ምላሽ ለመስጠት እንዲቻል ባለም አቀፉ ማህበረሰብ የተቋቋመ መልቲላተራል የፋይናንሲንግ አሰራር ነው። ሚኒስትሯ በአዲስ ኃላፊነታቸው ዓለም አቀፍ አጋርነቶች እንዲጠናከር እንዲሁም ሀገራት ወረርሽኞችን ለመከላከል የሚያደርጉት ኢንቨስትመንት የሚሰጠውን ድጋፍ በበላይነት በመምራት ለውጥ እንዲያመጡ ፈንዱ ያለውን እምነትን ገልጸዋል። ዶክተር መቅደስ ዳባ ኃላፊነቱን የተረከቡት የሩዋንዳው ጤና ሚኒስትር ከሆኑት ከዶክተር ሳቢነ ሳንዚያማ ነው። ዶክተር መቅደስ ባስተላለፉት መልእክትም የማህበረሰባችንን ሕይወት መታደግ የሚችል እንዲሁም የዓለምን የጤና ደህንነት ዋስትናን የሚያረጋግጥ ጠንካራ የጤና ስርዓት በመገንባት ለትውልድ ማስተላለፍ አለብን ማለታቸውን ከጤና ሚኒስቴር የተገኘው መረጃ ያመለክታል። አዲስ አበባን ስማርት ከተማ ለማድረግ የተነደፉ ስትራቴጂካዊ ግቦችና የተለያዩ ፕሮጀክቶች ተጨባጭ ውጤቶችን እያስመዘገቡ መሆናቸውን የከተማ አስተዳደሩ የኢኖቬሽንና ቴክኖሎጂ ልማት ቢሮ አስታወቀ። በከተማዋ ማህበረሰቡን የማካለል ዘመናዊ አሰራርን ለመዘርጋት እየተከናወኑ ያሉ ስራዎችም ተጠናክረው እንደሚቀጥሉ ተገልጿል። ተጨማሪውን ይዘናል። የአዲስ አበባ ከተማ አስተዳደር ባለፉት ዓመታት ከተማዋን ለነዋሪዎቿ ምቹ፣ ለቱሪስቶችና ለኢንቨስትመንት ሳቢ ለማድረግ ሰፊ የኮሪደር ልማትና የዲጂታላይዜሽን ስራዎችን ሲያከናውን ቆይቷል። ከተማዋን ወደ ስማርት ሲቲ የመቀየር ውጥን፣ ወረቀት አልባ አሰራርን ማስፈን፣ የከተማ አገልግሎቶችን በቴክኖሎጂ ማዘመንና የነዋሪዎችን የዕለት ተዕለት ህይወትን ማሻሻል የአስተዳደሩ የኢኖቬሽንና ቴክኖሎጂ ልማት ቢሮ ምክትል እንዲሁም የስማርት ሲቲ ዘርፍ ኃላፊ የሆኑት ዶክተር ቱሉ ጥላውን የከተማዋን ስማርት ሲቲ እውን ለማድረግ የተነደፉ 6 ዋና ዋና ምሰሶዎች በተግባር ተተርጉመው ተጨባጭ ውጤቶች በማስገኘት ላይ ይገኛሉ። የንግድና ኢንቨስትመንት ፍሰቱ በቴክኖሎጂ በመደገፍ ዘመናዊ፣ ፈጣንና ግልጽነት ያለው ኢኮኖሚ ስርዓት መገንባት የሚያስችሉ ግቦችና ፕሮጀክቶች ተነድፈው ወደ ተግባር መግባታቸውንም ጠቁሟል። ከተማችን ውብ፣ ንጹህ፣ ጽዱ እንዲሁም ኢንቨስትመንትን በከፍተኛ ሁኔታ መሳብ የምትችል ስነ ምህዳሯ የተጠበቀ ከተማ እንድትሆን በቁርጠኝነት እየተሰራ ይገኛል ብለዋል። በሌላ በኩል የዲሞክራሲ መርሆች መተባበር የሚያንጸባርቁባት የሚሰሩባት ከተማ ለመገንባት ያለው ምሰሶም ተጨባጭ ውጤቶችን እያስመዘገበ መሆኑን አስረድተዋል። እያደረስናቸው የምንገኘው ለዛሬ ለታርብ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው አለፍን። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። የአሜሪካ መከላከያ ሚኒስትር ፒት ሄግሴት የአሜሪካ የኔቶ አጋራት ላይ የሰላ ትችታቸውን በማቅረብ በአውሮፓ በሚገኙ የአሜሪካ ኃይሎች ላይ የ6 ወራት ግምገማ እንደሚያደርጉ አስታወቁ። በብራሰልስ የሰሜን አትላንቲክ የጦር ቃል ኪዳን ኔቶ መከላከያ ሚኒስትሮች ስብሰባ ላይ አንዳንድ ሀገራት የሚወድቁበት ግምገማ ነው፣ ሌሎች ደግሞ በትልልቅ ውጤቶች ያልፋሉ በማለት አገራቸውን
እየበዘበዙ ነው ያሏቸውን አጋራት ሳይጠቅሱ ተናግረዋል። መከላከያ ሚኒስትሩ በኢራን ጦርነት ወቅት የአሜሪካ ወታደሮችን ላለማዘዝ ገደብ ያወጁ የኔቶ አባል ሀገራትንም ክፉኛ ተችተዋል። አንድ የአሜሪካ ባለስልጣን ለቢቢሲ ምንም የተወሰነ ነገር የለም ሲሉም ገልጸዋል። አሜሪካ የኔቶ አባል ሀገራት ለአውሮፓ የመከላከያ በጀት አስተዋጽኦ እንዲያደርጉም ትፈልጋለች። አንዳንድ አባላት ከጠቅላላ ምርታቸው 5% እንዲያዋጡ የተቀመጠው ግብ እንዴት አድርገው እንደሚያሳኩ አላሳዩም ስትልም ትወቅሳለች። ዩክሬን በሩሲያ የነዳጅ ማቀነባበሪያ ላይ ጥቃት መፈጸሟን ተከትሎ ጥቁር ጋዝ የቀላቀለ ዝናብ እየጣለ እንደሆነ ነዋሪዎች ገለጹ። ጦርነቱ ከተጀመረ አንስቶ ዩክሬን በሞስኮ ላይ ካደረሰቻቸው ጥቃቶች የከፋው ሲሆን ዩክሬን ወደ ሩሲያ መዲና ወደ 200 የሚጠጉ ድሮኖችን ተኩሳለች። የሞስኮ ሰማይ በጥቁር ጭስ እንደታስፈነ እንዲሁም 17 ሰዎች እንደተጎዱ ሀገረ ገዢው ተናግረዋል። በደቡብ ምስራቅ ሞስኮ የሚገኙ ነዋሪዎች ለቢቢሲ እንደገለጹት ዝናቡ ልብሳቸው ላይ አስቀያሚ ጥቁር ምልክትን ይጥላል። በሞስኮ ባለስልጣናት ጋዝ የቀላቀለ ዝናብ መውረዱን ቢያስተባብሉም በቴሌግራም ገጻቸው ባጋሩት መልእክት ነዋሪዎች መስኮቶቻቸውን እንዲዘጉ እንዲሁም አስም ያለባቸው ህጻናት እንዲሁም አረጋውያን አካባቢውን ለቀው እንዲወጡ አሳስበዋል። የሩሲያ መከላከያ ሚኒስቴር ባወጣው መግለጫ መሰረትም ባለፉት 24 ሰዓታት ወደ 1000 የሚጠጉ የዩክሬን ድሮኖችን ማምከን ችለናል ብለዋል። በሞስኮ ደቡባዊ ግዛት በምትገኘው ሮስቶቭ የነዳጅ ፋብሪካ ላይ በደረሰ ጥቃት አንድ ሰው ተገሏልም ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት የድሮን ጥቃት ባለፈው ሳምንት ሩሲያ በቪቭ ላደረሰችው ድብደባ ያጸፋ ምላሽ ነው ሲሉ ገልጸዋል። ዜናዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ በቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ሰናይ ቀን ተመኘን።